እንኳን ከጎኔ ይሆን አይደል? ማለት ተከፈለ ገባችሁ ማለት ማለት አልገባኝም። ምንድነው የምታወራው? ማለት ማን የተከፈለው? ያንተ ታወራለህ እንዴ? ያፈር እንጂ ያፈርን እንጂ ግን ያመሻል እንዴ? ምን ይሆንሽ ነው አርዲ? ለማን የከፈልሽው? ማለት አልገባኝም። ግልጽ አድርጊ ውስጥ ግልጽ አድርጊ ማለት ለምንድን ነው? እኔ ናሂን እንዲያገናኘኝ ከፍሏል። ማን በቃ ሰማችሁ? ማንን ያመሻል እንዴ? ምን ልትል ነው? አይተከፈለኝ። ምንድነው የምትከፍይኝ? አምስት ሳንቲም ያለ አታምጣ ስለው እያመጣ ቆለለው አለ። አባንታ ዩቲዩበሮች መድኃኒዓለም ቅዘን ይልቀቅባቸው። ደህና የተባሉት ዩቲዩበሮችም ተጃጃሉ። ለምሳሌ ውብዬና ነይሙ ዮናስ አረ ወዲያ ተከርባት ቅዘን እናቴ ምነው በቅዘን በቅዘንማ አይቀልድም ሀቢብቲ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ጋ ሁሉ ሰላም፣ በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን፣ ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ታም በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ለመላው የእስልምና እምነት ተከታይ የቻናሌ ቤተሰቦች ኢድ ሙባረክ ብያለሁ። ነው አይደል የሚባለው? አላቅም ብቻ ነገ በዓላችሁ እንደሆነ ስለማቅ ማለት ነው። ኢድ ሙባረክ ብያችኋለሁ። ሌላም እንደሚባል አላቅም። መልካም በዓል ይሁንላችሁ ማለት ነው። ከዛ በመቀጠል እንደው የማያልቅበትን ቤተሰብ ይዤላችሁ መጥቻለሁ። እንግዲህ ወንጀለኛ ማለት ነው ኪራ ነው ስሙ። እኔ እኮ በመንትዮቹን ብዙ አላቃቸውም ማለት ነው። እድሜ ለእንሄዱ በደንብ እንድታውቃቸው እያደረጉኝ ነው። አሁንማ ግን በነገራችን ላይ ሶሲ የምትባለው በመጥፎ ካራክተር ባይሰጣት ኖሮ የሚገርም ስራ ነበር እየተወጣች የነበረው። ግን በመጥፎ ስለመጣች አሁን ዩቲዩብ ራሱ ቢከፈትላት ማንም ሰብስክራይብ ያደርጋት። አንድ ነገር ይውላችሁ፣ እኔ የምመክራችሁ ነገር ማለት ነው ዩቲዩበር ለመሆን ካሰባችሁ እንደዚህ ተከፍሎሽ ከሆነ ኦኬ ኖ ፕሮብሌም። እንግሊዝኛ ተናገርኩ። ሳምሪ ደግሞ ስርዓት ያሽ ማለት በክፍያ ብቻ ለመውጣት ከሆነ ችግር የለውም። ግን ዩቲዩብ በቀጣይ ለማስከፈት ከሆነ በጥሩ አስተሳሰብ ኑ ማለት በጥሩ በመልካም ነገር ኑ። ለምሳሌ አሁን እቺ ምስኪን ሆና ብሬን ተበላው ብላ አልቅሳ በቃ እና ይሄን ምን ማድረግ አለብኝ ብላ በሌላ ዩቲዩብ መታ ቢሆን ኖሮ መጀመሪያ ሲጫን ማለት ነው እመኑኝ ዩቲዩብ ከፈትላት ነበረ ሁሉም የሚለው። ውብዬም ሳትጎዳ እሷም ሳትጎዳ። ግን አሁን በመጥፎ መንገድ ስለመጣች ሰው በቃ ጠላት ማለት ነው። ሰው ደግሞ ሳያው የሚያምኑ ብዙ አላቸው ያለ የመጽሐፍ ቅዱስ ቃል ልክ ለዚህ ለኦዲየንስ ነው ማለት ይቻላል። እውነት ለምን በጣም የዋህ ኦዲየንስ፣ ሁሉ ነገር ከልቡ የሚያምን ከልቡ የሚሰማ ሰው ነው ያለውና በመጥፎ ባትመጪ ጥሩ ነበረ። ከዛ መቀጠል ሄሉ ላይ ደግሞ አሁን የተሰጣት ካራክተር ሰው እንዲጠላት እያስደረገ ስለሆነ ካራክተሯ ትቀይርልን ብለናል። ሄሉዬ እንድትጠላብን አንፈልግም። ይድረሳችሁ ሄሉም ናሂም እንደምታዩት ስለማቅ ቻናሌ ማለት ነው። ፈጠን ብላችሁ የሄሉን ካራክተር ቀይሩ። ይቅርታ ትጠይቅና ሄሉን ማነው ውብዬን ይቅርታ ትጠይቅና ወደ ብዬ ትመለስ እና ይሄ የራስ ጉዳይ እንደፈጠጠር ብትረገጥ ብትወቀጥም ወንድም ስለሆንክ ትችለዋለህ። እና ሄሉ ወደ ዋናው ወደ ቀደሙ ካራክተሯ ትመለስልን ማለት ነው። በተረፈ ኪራ ነው ምናምን ነው ስሙ ሱራ ነው እና የእሱ ወንጀል ዛሬ በግልጽ ወጥቷል ማለት ነው። እኔ ለአንተ ከፍዬህ ናሂን እንዳገናኘህኝ ለምን ትክዳለህ እያለች እንግዲህ ዋና ካራክተሯ ዋና ተዋናይዋ በነገራችን ላይ ዋና መሪ ተዋናይ እሷና ውብዬ ናቸው ማለት ነው በዚህ ድራማ ላይ ማለት ነው። እና እዚህ ጋር ደግሞ አንድ ኮሜንት ላስገባላችሁ። ቆይ ብዙ ጊዜ ርዕስ አይታችሁ አትኮምቱ ምሉ አንዳንዴ ለዚህ ነው። ኧረ ተይ ሳምሪ ስራ ነው መሰለኝ። አዎ ስራ ነው ተናግሬያለሁ በቪዲዮ ላይ ማለት ነው። ካልሰማሽኝ ያው ደግሜ ልንገርሽ ብዬ ነው እህቴ ማለት ነው የሚሰሩት። ስለዚህ እዛ ቦታ ላይ ሄሉ ማለች እና ሄሉ መጥፎ ነገር ሲናገራት በጣም ነው የደበረኝ። ለምን ብትይ በእርግጥ ውብዬ ናሂ በድሏታል እንደ ሀሳብ፣ ግን መረጋጋት ነገሮችን በእርጋታ መመልከት ነበረባት። ባሏን ማስወጣት አልነበረባትም። መብቷን በህግ መጠየቅ ማስከበር አለባት። ሜሉዬ እህቴ እኔ አሁን አንቺን የምጠይቅሽ አንቺ በውብዬ ቦታ ብትሆኚ ይሄን የተናገርሽውን ነገር ትተገብሪው ነበር ወይ? ይችን መልስ እንድትመልሽልኝ ይፈልጋሉ በትህትና ማለት ነው። ምክንያቱም
ሁላችንም ሰው ላይ ሲሆን የምንፈርደው ነገር በጣም ቀላል ነው። ለምን እንደዚህ አታረገውም ነበር፣ ለምን እንደዚህ አደረገች እንላለን እንጂ እኛ ላይ ሲደርስ በፍጹም አናረገውም። እኔ የውብዬን ቦታ ብሆን እኔ ፊት ለፊት ነው የምነግራችሁ፣ ያኔ ድራማው ማለት ነው። የውብዬ ቦታ ብሆን ከውብዬ ያነሰ ነገር አላደርግም ነው። ባሌ እዛ ጋር እየዘሞተ እኔን ቁጭ አድርጎ አትንኩብኝ እያለ ሌላ ሰው አምጥቶ እንዴት ነው ዝም ልለው የምችለው? ይቺ ልጅ ብትችል ትወጣ ነበር። ነገር ግን እንዳትወጣ ብዙ ነገሮች ይዘዋታል። አንደኛ ነፍሰ ጡር ናት፣ ሁለተኛ ሌላ ልጅ አለ። ገባችሁ? ሶስተኛ በማታውቀው ሀገር ነው፣ አዲስ አበባ ነው። ገና በቅርብ ጊዜ ነው የገቡት እና ወዴት ትሄድ ነው የምትሉት? ስለዚህ ትክክለኛው መንገድ እንደውም ማለት ነው እኔ በነሐይ ቦታ በሆን ኖሮ ሳት ላይ ነበር የምወጣው ማለት። ምክንያቱም በሚስቱ ላይ ሚስት ያመጣ ሰው ከዚህ በላይ ራሱ ይገባዋል። እናንተ ልታረጉት የማትችሉትን ነገር ሰው ላይ የምትፈርዱት ነገር ስለሚያስገርመኝ ነው። ሄሉን ስለምንወዳት ብቻ አላጠፋችም ደግሞ ማለት አንችልም። የተሰጣት ካራክተር ጥሩ አይደለም፣ በሰው ዘንድ እንድትጠላ የሚያስደርግ ነው። በዚህ ድምጽ ሆኗት ካራክተሯ ትቀየርልን። ሄሉ የምንፈልገው ደጓን፣ ሮሮሃን፣ የዋሃን፣ ቤተሰብ አክባሪዋን፣ ለእውነት የምትቆመዋን ልጅ ነው የምንፈልገው ብላችሁ ኮሜንት ላይ ተጽዕኖ ፍጠሩ። እኔ የምናገረው ይሄንን ብቻ ነው። ትቀየር በቃ ካራክተሯ እንደመጀመሪያዋ ትሁን። ለሄሉ ለውብዬ ወግና ትቀጥል እንጂ ይሄኛው አያዋጣም። ነገር ግን እነሱ የጋዱን ዓለም እውነት ነው እያወጡት ያሉት። አሁን እውነት ሄሉ ወደ ውብዬ ብታደላ ውሸት ነው። ውሸት የማይታመን ነገር ነው። ምክንያቱም አብዛኞቻችን አናደርገው 90% የሚሆነው ወንድማችን ቢበድልም ወደ ወንድማችን እንጂ ወደ ሚስቱ ልንሆን አንችልም። ከባዳ ሳይሆን ከስጋችን ነው የምንኖረው። ይሄ ግልጽ ነው። ግልጽ እንደውም እኔ የጥል ደቦ የለውም የሚል አሳሰብ አለኝ። ብዙ ጊዜ ከጎረቤት ራሱ አሁን ካያችሁ ብዙ ጊዜ ከጎረቤት እህቴ ወይም ወንድሜ ወይ ቤተሰቤ ከተጣላ አብሬ ምንም ሳይነኩኝ አብሬ ያኮርፋለሁ። ለምን እህቴ ወይ ወንድሜ ስለተነከ የጥል ደቦ ይባላል እስከተረቱ። እና ልናረገው የማንችለውን ነገር መኮመቱ ወይ መጻፉ ቀላል ሊሆን ይችላል ሰው ላይ መፍረዱ። ነገር ግን ሰው ላይ መፍረድ አይደለም። እኔ ብሆን አደርገዋለሁ ይሄን ነገር ነው። ስለዚህ ሄሉ እንደ ትክክለኛው ወጋዱ ዓለም ያለውን ነገር ስናሳይ ትክክለኛ ካራክተር ነው የተሰጣት። ግን ደግሞ የህዝብ የዋህ ህዝብ ነው የሚወዳት ህዝብ የሚጠላትን ካራክተር ነው የተሰጣት። ስለዚህ ካራክተሯ ትቀየር በሚለው እስማማለሁ። ቀጥሎ ደግሞ ሶሲ ዋና ካራክተሮች ከስደት ሄደችው ደግሞ መምጣት የነበረባት ብሬን በልቶኛል፣ ግን ትዳሩን ማፍረስ ስለማልፈልግ እንዲሰጠኝ በቃ በትህትና እንዲሰጠኝ ብላ መጀመሪያ ስሙን ሳጠቅስ መጣ። ከዛ በኋላ እሱ ምላሽ አልሰጥም ሲል ወደ ትክክለኛ ውሳኔዋ ብትሄድ ጥሩ ነበር። ሰው ቀጥታ መጣው ተላላጦች ገባችሁ። ያ ነገር በሰው ዘንድ እንድትጠላ አደረጋት። ሁሉም እኮ እውነት አላቸው እዚህ ጋር ማለት ነው ሁሉም። ግን ደግሞ የእውነታቸው አመጣጥ ጥሩ አይደለም። በቃ ከናሂ ውጭ ያሉት ማለት ናሂ አሁን ምንም እውነት የለውም። ብርም ከበላም ብርም ካልበላ ትክክለኛ መልስ መስጠት ነበረበት። ብር ከበላ ደግሞ ብሯን መመለስ አለበት፣ ትዳር እስከሆነ ድረስ የያዘው በዚህ ሰዓት ማለት ነው። ስለዚህ እንደ ካራክተራቸው ስንሄድ ሁሉም ጋር ጥፋቱ አሁን ነው እየተሰበሰበ የመጣው። ካያችሁት ሄሉ አሪፍ ነበረ፣ የሄሉ አሪፍ እየሄደ ነበረ። ግን ከ3 ከ4 ቪዲዮ በላይ ባሪፍ ሄዱ ነበረ። ትናንትና ግን ተበላሸ። ስለዚህ አሁንም ደግሞ ይመለስልን። እኔ ለሄሉ ወዳጆች ማስተላልፈው ነገር ቢኖር ካራክተሯ ትቀየርልን እያላችሁ ስጡ። ከዛ ውጭ ግን ሰው እስከሰራች ድረስ መጥፎ ነገር ብሎ ሰው እስካሰበ ድረስ መናገሩ አይቀርም። እናንተም ደግሞ ሊከፋችሁ አይገባም። ኦዲየንስ የተሰማውን ወይም ደግሞ ፊት ለፊት ያየውን ነገር ስለሚናገር ማለት ነው። ቀንም ተናግሬዋለሁ። ዞሮ ዞሮ ወደፊት ምን ይመጣል ምን ይቀጥላል የሚለውን ነገር እናያለን። ውብዬ ግን ነብርነትሽ በዚሁ ይቀጥል። ትክክለኛ ውሳኔ ነው የወሰንሽው። ሻንጣውን ብቻ ሲዘሽ እንኳንም ሸኘሽው። እንዴ እና በለዋ ላይ ድርቦ ሲያመጣ ማን ነው ቁጭ ብሎ የሚጠብቅ? ታው እንጂ አንወሻሽ። ላረግ የማልችለውን ነገር አይጣልብኝ እላለሁ። ከጣልብኝ ግን ከውብዬ የበለጠ መሽኛውን ቆርጬ ነው እንደውም የምሸኘው። እኔ ለምን አልነግራችሁ? ሙስ በሻንጣውን መሽኛውን ቆርጬ ለት ድጋሚ ሌላ ሴት ጋር እንሄድ አድርጌ ነው አኮላሽቼ የምሸኘው። ለማንኛውም ምን ነው ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ስለምትሰጡኝ ከልብ አመሰግናለሁ። እንደዚህ ፈታ እያለን እንፈተፍታለን። ማን ይፈትፈት ማን ይንጣ የሚለውን ደግሞ በኮሜንት አስቀምጡ። እንዲሁም ደግሞ የነባዬ እህቶች ተጨንቃችሁ ነባ ምን ሆነች ስለነ ነባ የምትሉኝ ነገር አለ። ያለውን ነገር አጣርቼ ነገ ደግሞ እሱን ወደ እናንተ ይዤ ለመምጣት እሞክራለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። በድጋሚ በአዲስ ነገር እስክመለስ እወዳችኋለሁ። መልካም ጊዜ። ቻው ቻው።